የሶማሌ ኃይሎችና የፋኖ ኃይሎች መጣመራቸው ተነገረ። ይህ ጉዳይ የብልጽግና መንግስትን ለመጣል የተደረገ ጥምረት ነው ተብሏል። ዝርዝር ዘገባውን ተሰማላችሁ። በአርሲው ጭፍጨፋ የሟቾች ቁጥር 53 መድረሱ ተነገረ። በዚህ ጭፍጨፋ ጉዳይ ኦነግና ብልጽግና እርስ በርሳቸው እየተወነጃጀሉ ነው። ዝርዝር ዘገባውን ተሰማላችሁ። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎች ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር ማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። በያላችሁበት መልካም ጊዜም ወደ መረጃው በቀጥታ እናምራ። ከሰሞኑ በተፈጸመው የአርሲ ጭፍጨፋ መንግስትና የኦነግ ጦር እርስ በርስ እየተወነጃጀሉ ነው። ባለፈው ቅዳሜና እሁድ በአርሲ በሚገኙ ሁለት ወረዳዎች በተፈጸመ ግድያና የቤተ ክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በርስ መካሰሳቸውን የቢቢሲ ዘገባ ያሳያል። እንደ ዘገባው የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ባወጣው መግለጫ ይህንን ድርጊት የተፈጸሙት የኦነግ ተዋጊዎች መሆናቸውን ገልጿል። ቢሮ በመግለጫው ድርጊቱ የተፈጸመው ሰባተኛውን ብሔራዊ ምርጫ ለማደናቀፍና ዜጎች በብሔርና በሃይማኖት እርስ በርስ እንዲጋጩ በማቀድ እንደሆነ ማስረዳቱን ዘግቧል። የኦነግ ጦር ዋና አዛዥ ከፍተኛ አማካሪ የሆኑት አቶ ጂረኛ ጉደታ ደግሞ ስለ ጉዳዩ ከቢቢሲ ተጠይቀው በአርሲው ጥቃት ላይ እጃቸው እንደሌለበት ገልጸዋል። ሲናገሩም ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጽምም ካሉ በኋላ ታጣቂው ኃይል ምርጫውን አስመልክቶ መንገድ በመዝጋቱ የተነሳ መንግስት የኦነግ ጦርን ስም ለማጥፋት ድርጊቱን እንደፈጸመውና አርሲ ላይ ክርስቲያንና ኦርቶዶክሶችን ለይቶ የጨፈጨፈው ብልጽግና ነው ሲሉ አጋልጠዋል። የአካባቢው ነዋሪዎች ድርጊቱን የፈጸሙት የኦነግ ጦር አባላት መሆናቸውን መናገራቸውን በተመለከተ ከቢቢሲ የተጠየቁት አቶ ጂሬኛ ሲመልሱ በሰንቀሌ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉ። እነዚህ የሽመልስ አብዲሳ ሸኔ ሲሆኑ የኦነግን ስም ለማጥፋት የሚሰለጥኑ ናቸው ብለዋል። ይህ በእንዲህ እንዳለ በአርሲ አፈኮ ወረዳ የደረሰው ጥቃትና የሟቾች ቁጥርም ወደ 53 ማደጉ ተገለጸ። ከ1800 በላይ ዜጎች ተፈናቅለዋል። በአርሲ ዞን አሰኮ ወረዳ ከሰሞኑ በደረሰው አሰቃቂ ጥቃት የሞቱ ሰዎች ቁጥር 53 መድረሱን መሰረት ሚዲያ የመንግስት ምንጮችና ከአካባቢው ነዋሪዎች የተገኘው መረጃ ያሳያል። ጥቃቱን ተከትሎ በአካባቢው ከፍተኛ ሰብአዊ ቀውስ መከሰቱ ተመላክቷል። ከተለያዩ ምንጮች የተሰበሰበው መረጃ እንደሚያሳየው በጥቃቱ የደረሰው ሰብአዊና ቁሳዊ ውድመት እጅግ ከፍተኛ ነው። ሕይወታቸው ያለፉ 53 ሰዎች፣ የቆሰሉ 47 ሰዎች፣ ያሉበት ያልታወቀ 190 ሰዎች፣ የታገቱ 6 ሰዎች፣ የተቃጠሉ መኖሪያ ቤቶች 308 ቤቶች፣ የተቃጠሉ አብያተ ክርስቲያናት 2፣ የንጹሃን መፈናቀልና የሰብአዊ መብት እገዛ ፍላጎት በአጠቃላይ 1875 ንጹሃን ዜጎች ከቀያቸውም የተፈናቀሉ ሲሆን በአሁኑ ወቅት በተለያዩ መጠለያዎችና አካባቢዎች ተጠልለው ይገኛሉ። የተፈናቃዮች ስርጭትም እንደሚከተለው ተገልጿል። እሬቻ ማዕከል 789 ተፈናቃዮች፣ ሱንቴ ማርያም 691 ተፈናቃዮች፣ አሰኮ ከተማ 262 ተፈናቃዮች፣ ሌንጫ ኦዳ፣ ወራምቡስ፣ ቦግዶና ኮበሬ 133 ተፈናቃዮች ይገኛሉ። የአካባቢው ነዋሪዎች ለመገናኛ ብዙሃን እንደገለጹት ከአስከፊው ግጭትና ጥቃት በኋላ ከአሁኑ ጠዋት ጀምሮ የተኩሱ ድምፅ ቢቆምም ነገር ግን አልፎ አልፎ ይሰማል ብለዋል። ሆኖም ግን በአካባቢው ባለው ከፍተኛ ስጋትና ዋስትና ማጣት ምክንያት የተፈናቀሉ ዜጎች እስካሁን ወደ ቀያቸውና ወደ መደበኛ ሕይወታቸው መመለስ እንዳልቻሉ ታውቋል። የማህበረሰብ አንቂዎችና የአካባቢው ተወላጆች መንግስት በአካባቢው ዘላቂ ሰላም እንዲያሰፍንና ለተጎጂዎች አስቸኳይ የሰብአዊ እርዳታ እንዲያቀርብ በመማጸን ላይ መሆናቸው ተዘግቧል። የሶማሌው ኦብነግና የፋኖ ኃይሎች መጣመራቸው ተነገረ።
ኦብነግ ከፋኖና ከተለያዩ የኢትዮጵያ ተቋሚዎች ጋር መነጋገሩን ይፋ አድርጓል። በግብጽና በኤርትራ በኩል ጥምረት እንዲመሰረት ግፊት እየተካሄደ ነው ተብሏል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የአንድ ወገን አንጃ መሪ የሆኑት አብዱራህማን መህዲም ቡድናቸው ከፋኖና ከሌሎች የኢትዮጵያ ተቋሚ እንዲሁም አማጺ ኃይሎች ጋር ውይይት እያደረገ መሆኑን ገልጿል። ፈረንሳይ አቀፉ አፍሪካ ኢንተለጀንስ የተሰኘው የደህንነትና ዲፕሎማሲ መረጃ መጽሔት ባወጣው ወቅታዊ ዘገባ ከሰላማዊ የፖለቲካ ትግል መስመር ወጥቷል የተባለው ይህ የኦብነግ ስብስብ በኢትዮጵያ መንግስት ላይ ጠንካራ ግንባር ለመፍጠር ከጎረቤት አገራት ከፍተኛ ግፊት እየተደረገበት እንደሚገኝ አመልክቷል። እንደ ዘገባው መረጃ ከሆነ የአብዱራህማን መህዲ ስብስብ በቅርቡ በአስመራ ኤርትራና በፖርት ሱዳን ተከታታይ ስብሰባዎችን አድርጓል። በተለይም ከአንድ ወር በፊት የአንጃው መሪ በአስመራ ከተማ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ቀጥተኛ ግንኙነት ማድረጋቸው ተመላክቷል። ግብጽ፣ ኤርትራና የሱዳን ወታደራዊ መንግስት የኦብነግ አንጃ ከሌሎች የኢትዮጵያ ኃይሎች ጋር የተቀናጀ ጥምረት እንዲፈጠር በስተጀርባ ሆነው ከፍተኛ ዲፕሎማሲያዊና ፖለቲካዊ ጫና እያደረጉ መሆናቸውን አፍሪካ ኢንተለጀንስ የውስጥ ምንጮቹን ጠቅሶ ጀምሯል። ይህን የትብብር እንቅስቃሴ በተመለከተ ማብራሪያ እንዲሰጡ በጋዜጠኞች የተጠየቁት የኦብነግ አንጃ መሪ አብዱራህማን መህዲ ቡድናቸው ከተለያዩ ኃይሎች ጋር እያደረገ ያለውን ግንኙነት አልካዱም። እስካሁን ባለው ሂደት ይፋ የሆነ ጥምረት የመፍጠር ደረጃ ላይ ባንደርስም ከፋኖም ሆነ ከሌሎች ተቋሚዎች ጋር ሰፊ ውይይቶችን አድርገናል። አብሮ ለመስራትም ሙሉ ዝግጁነት አለን። ነገር ግን የውይይቱ ውጤት ገናም የመጨረሻ ደረጃ አልደረሰም ብሏል። መሪው አክለውም በኢትዮጵያ ወቅታዊ ፖለቲካዊ መልክዓ ምድር ላይ ተጽዕኖ ለመፍጠር ከተለያዩ የታጠቁና የፖለቲካ ኃይሎች ጋር መነጋገሩ ስትራቴጂካዊ ጠቀሜታ እንዳለው ጠቁሟል። የቀጠናው ኃይሎች ፍላጎትና የስጋት ደመና የፖለቲካ ታዛቢዎች እንደሚሉት በተለይም ግብጽና ኤርትራ በኢትዮጵያ ላይ ያላቸውን ቀጠናዊ ጫና ለማጠናከር የአገር ውስጥ ተቃዋሚዎችን ማስተባበር ይፈልጋሉ። እንደ ፋኖ፣ ህወሓትና ኦነግ፣ የኦሮሞ ነጻነት ሰራዊት ያሉ ኃይሎች በተለያዩ ግንባሮች የሚንቀሳቀሱ ቢሆንም እነዚህን ኃይሎች በአንድ ጥላ ስር የማሰባሰቡ ጥረት ግን በአመለካከትና በዓላማ ልዩነት ምክንያት ውስብስብ ሊሆን እንደሚችል ይገመታል። ይህ የኦብነግ አንጃ አዲስ አካሄድ በሶማሌ ክልልና በኢትዮጵያ ሰላማዊ ፖለቲካ ምህዳር ላይ ምን አይነት አንድምታ ሊኖረው እንደሚችል እንዲሁም የመንግስትን ቀጣይ ምላሽ ምን ሊሆን እንደሚችልም ጉዳዩን የሚከታተሉ አካላት በቅርበት እያነሱ ያለው ጉዳይ መሆኑ ተሰምቷል። ህወሓት ጸበልተኞችን ጨምር ለወታደራዊ ስልጠና ማፈሱ ተሰማ። ባለፉት 3 ሳምንታት በትግራይ መጠነ ሰፊ ወታደራዊ አፈሳ እየተደረገ መሆኑ ይታወቃል። ይህን ህገወጥ ድርጊት በተመለከተም ቅድሚያም ለሰብአዊ መብቶች የተሰኘ የመብት ተቆርቋሪ ተቋም ሰፊ የምርመራ ሪፖርት ይዞ ወጥቷል። ተቋሙ እንደሚለው በክልሉ እየተፈጸመ ያለው የግዳጅ ወታደራዊ አፈሳ ከ3 ወር በፊት በሰሜን ምዕራብ ዞን የተጀመረ ሲሆን አሁን ላይ ግን ድርጊቱ በመላ ትግራይ የተስፋፋ መምጣቱን ጠቅሷል። አፈሳው በዋናነት 3 አካላት ላይ ያነጣጠረ ነው የሚለው ሪፖርቱ እነርሱም ከዚህ ቀደም የቲዲኤፍ አባል የነበሩ በሰሜን ጦርነት ወቅት ለጦርነቱ የቤተሰብ አባላቶቻቸውን ያላዋጡ እንዲሁም በወርቅ ማውጫ ስፍራዎች ላይ በባህላዊ መንገድ ወርቅ በማውጣት የሚተዳደሩ ወጣቶች ላይ ያነጣጠረ ነው ብሏል። ነገር ግን ከነዚህ 3 አካላት በተጨማሪም በገበያና በመዝናኛ ቦታዎች ላይ የሚገኙ ወጣቶች በክልሉ የጸጥታ አካላት ታፍሰው ወደ ወታደራዊ ካምፕ መወሰዳቸውን ዘርዝሯል። ተቋሙ በዚህ ሪፖርት ላይ አንድ አነጋጋሪ ጉዳይን አንስቷል። ይኸውም በህወሓት ተባባሪነት እየተፈጸመ ባለው የግዳጅ ወታደራዊ አፈሳ የታፈሱ ጸበልተኞች አሉ መባሉ ነው። ወጣቶች ከጸበል ቦታ ከመዝናኛና ቤቲንግ ቤቶች በጸጥታ ኃይሎች ተይዘው ተወስዷል ይላል ዘገባው። ከሸገር ቲዩብ ለሳት ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር በማድረግ አዳዲስ መረጃዎችን ከቻናላችን እንድታገኙ እንጠይቃለን። በያላችሁበት መልካም ጊዜ እንመኛለን።